ወንድ የሆነ አጥቂ ወንድ የሆነ ማለት ነው ስጠው እንጂ ያገባል ዝለላቸው ቤንጃሚን ሴስኮ ይመች ብሩኖ ወዳጅ ከተደፋሽ ዲሬክቱ ያይባጅ አባቴ ወያላ አስቀምጬ ነው መለቀልተው በአፍርታት አግኝቼ ልለቅ ነው እንዴ እለቀልታለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ስለሚቻል አባቴ ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል እንዳማረብን ግሎሪ ማን ዩናይትድ እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ ሶስተኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን እኛ የምናውቀው ማንቸስተር ዩናይትድ የካምባክ ባህል ያለው ማንቸስተር ዩናይትድ ኦልድ ትራፎርድን ማያስደፍረው ማንቸስተር ዩናይትድ ኢዝ ባክ እየነገርኩ ነው ማንዬ ማንቸስተር ዩናይትድ ተመልሷል ጀግናው ማንቸስተር ዩናይትድ እየተመለከተው ነው ቀይ ካርድን እንደ አድቫንቴጅ አድርጎ መጠቀም የሚችለው ማንቸስተር ዩናይትድ ተመልሷል ማንቼ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁኝ እያለሽ ነው ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩኖ ስላላችሁ ማለት ነው ለተደሰቱ ነው የሚገባችሁ ጠንከር ቢል ዩናይትድ ማለት ነው ሲቲ ላይ ብሩን ማን ይኸውልህ ኧረ ጆሮን ያዛችሁት የዋንጫውን አንዱ ጆሮ ያዛችሁት ለማንኛውም አሁን ወደ አርስዬ ጀማው ይሄ ቡድን ሳናስበው ወደ ሌላ ነገር እየተቀየረ ነው የምሬን ነው የምላችሁ እንዴ ምን ነክቶት ነው እየረሳ እኮ ነው ሽንፈት ጀማው ይሄ እኮ በጣም አሳሳቢ የሆነ ነገር እኮ ነው ለምንድን ነው ዝም የሚባለው እንዴ የሆነ አካል ለምን የሆነ ነገር አያደርግም ተገቢ ነው ወይ የሄደበት ያለው አካሄድ እንዴ ላየው እኮ የዋንጫው ቡድን የሚመስለው እኮ እሱ እኮ ነውና አረ ደርግዶላታል እንጂ ቡድን ምንድነው የሚሻለው ጀማው በፖሊስና ሲዛት እንዴ ወይ ካልሆነ የምሬን ነው ብላችሁ ማለት በቃ ከቀን ወደ ቀን እያየሁት ማለት ነው በቃ ጨዋታዎችን እያሸነፈ የሚሄድበት መንገድ በጣም እያስገረመኝ ነው ማን አረ የሆነ አካል አይዲ ላይ ይገባል ገብቷላ በቃ የሆነ አካል ቀጣይ ማን ነው የሆነ ቡድን ሃይ በለው ካልሆነ ከባድ ነው የሚሆነው ማንዬ ከባድ ነው የሚሆነው የቡድን አገሳገሱ በቃ ቶፕ 4 እንደምጨርስ በቃ አሁን ኮንፈርም አድርጋሪ የምትሬን ነው ማለት በቃ ደግሞ ልጆችህን በጥሩ ሰዓት ነቃ ድንገት ብሏል ሴስኮም ደግሞ እያገባል ነው ማን አዎ ቀጨኔው በቃ አሁን አሪፍ እየሆነች ነው ገብቷላ ማሸነፊያና ወሳኝ ጎሎችን እያገባ ይገኛል ለማንኛውም እንኳን ደስ አላችሁ ካሪክ በጣም ትልቅ ስራ እየሰራ ነው ክሬዲት ይገባዋል ማን ይገባዋል ክሬዲት ጎበዝ ነው የማንቺን ቋጠሮ ጨርሰን ማለት ነው ወደ ቼልሲ እየሄድን ነው ማንቺ ምን አይነት በፈጣሪ የሚታወቅ ነው ሜንታሊቲ ነው ሲጀምር የነበረው ማለት ነው አሁን ለቼልሲ ቋጠረ በከባዱ ማለት ነው እንዲህ ሰራ በጣም መጥፎ ውጤት ቢሆን ለቼልሲ ይሄ ጨዋታ አቻ ነው ማለቅ ያለበት ማለት ነው ሁላችንም እግዚአብሔር ነው ዩናይትድ ዛሬ ጋይ ሽንፈት የሚባለው ነገር ምንድነው የምታውቁ ሰዎች ካላችሁ እንድታስረዱኝ ነው እኔ ሲሉ ሰምቼን ምንድነው ሽንፈት እኔ አላወቅኩትም ምንድነው አማርኛ ቃል ነው ሽንፈት ስፓኒሽ ነው እኔ ምንም ላውቀው አልቻልኩኝም 7 ተከታታይ ጨዋታ 6 ድል 1 አቻ ላለፉት 11 የፕሪሚየር ሊግ ጨዋታዎች 0 ሽንፈት 26 ከገባ 0 ሽንፈት ምን አይነት ቲም ነው በስመ በምን ጽድቄ ነው ያው እንደስ እግዚአብሔር ምን ሰርቼ በየሳምንቱ ማሸነፍ አረ መድሃድ ያለ ያስ በእናቴ እኔ ጎምላላ ምን አይነት ጎል ያስቆጠረችው በክርስቶስ ዘርክዚ ራሱ አግብቶ ቢሆን በጣም ደስ ይለኝ ነበር በጣም ነው የቋጠርኩት ዘርክዚ እንዲያገባ ማለት ነው ለማንኛውም የቤት ስራችን አልተጠናቀቀም ወያለው አለ ለንደን ላይ አንድ ንጉስ ነው የሚኖረው እሱም ባለ ሰማያዊ ዋርማ ማን ነው የቼልሲዎች ብርዜማ ጎረቤት ይላል ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ
በስተመጨረሻ አሪፍ አርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት። ፓላስ እርሊ አግብቶ በአራተኛ ደቂቃ ለክሮአ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥተዋቸው ሰከንድ ሃፍ ግን አልቻሉም። ኩኒያሹ ልክልክ ብሎ ሊያመልጥ ሲል ላክሮአ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴስ ፔናልቲውን ያገባች። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። ሶስተኛ ያራዳ ልጅ ሶስተኛ ደረጃን ተቆጣጥረሻል፣ ይመችሽ። አሁን እንዲህ ነው ምገፊ። እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ። አይ ፓላስ ለኔ ብቻ አተኛ፣ አንተ ለኔ ብቻ አተኛ። ምን አይነት ቀሸም ቡድን ነው በእናታችሁ። 1-0 እየመራ ቆይተ እንዴት አባቱን የሚያቃጥለው በእናታችሁ። ሰግጥ የሚለው ቃል ለዩናይትድ ነው የሚሰራው። በካሪክ ዘመን በቃ ሰግጧል። ይሄ ሰውዬ ቶፕ 3 ለመጨረስ ነው ፍላጎቱ። አራ ሊያዳምጠን አልቻለም በእናታችሁ። ወይኔ ፔናልቲ እንግዲህ ያው ቀይም አገኘው፣ ፔናልቲም አስቆጠረ ብሩኖ ፈርናንዴስ። ቤንጃሚን ሴሽኮ ግን ምን አይነት ሄዲንግ ነው ያስቆጠረው! ዋው! አለማድረቅ አይቻልም እሱን ግብ ግን ማንኛውም እጅግ በጣም ያስቆጫል። እውነት ነው የምላችሁ። አረ ፓላስ ግን አትሆንም። ውለታ ቢስ ነህ በቃ። ይሄ ሁሉ ታይም ቋጥረን ምን ማድረግ አይቻልም። ፋሚሊ አቋማ አባቴ ትቀልዳለህ እንዴ? እኛ እየቋጠርን እንዴ ነው ነጥብ የምጥለው? ምን ሆነሽ ነው? ጎረቤቴ እንኳን ደስ አለሽ፣ ኮንግራ። ለማንኛውም ካምባክ ተሰርቷል። ይሄ የሚቻለው በማንቸስተር ከተማ ክለብ ብቻ ነው። ለማንኛውም እንኳን ደስ አላችሁ ብለናል። ብሩኖ ፈርናንዴስ ምን አይነት ተጫዋች ነው ግን! አረ ይችላል በእናታችሁ የምር። ይሄ ልህውዬ ግን የሆነ ነገር ይገባዋል የምር። እኔ በጣም ነው የሚያሳዝነኝ ማለት ዘባዩ ምናምን ይላል እንጂ ሰው ማለት ነው ብቃቱ የሆነ ነገር ይገባዋል። ግን ያው አሁን እድሜው እየሄደ ነው፣ ያሳዝናል። ግን በቃ ይሄ ደግሞ ያ ምንም አለመብላቱ ምርጥ ተጫዋች ከመሆን አያግደውም ቢያስባለሁ። ፔናልቲው ትንሽ አከራካሪ ነው፣ አጨቃጫቂ ነው። ከሜዳ ምንድነው ከፔናልቲ ቦክስ ውጪ ነው ምናምን የሚባል ነገር አለ። ዋናው ግን ቋጠረው ተሳክቷል። አሁን ወደ ዋናው ቋጠረው እንዞራለን። ቼላ እንግዲህ አንቺ የለንደኗ ቀበጥ የፓርቲ አፍራሽ ማለት ነው። የሆነ ነገር ካንቺ እንጠብቃለን። ካሞን ብሉስ ለንደን ኢዝ ብሉ እንጠብቃቸዋለን። ይመቻችሁ። አቋማ ስራ ላይ ነው፣ ስራው ይቀጥላል። አንዴ ንገሩልኝ፣ ስሙኝ እባካችሁ። ማንቼ መሸነፉን ረስቶታል ብላችሁ ትልቁ አንበሳ አንቀላፋ ብለው ብዙ ቢሳለቁም ይሄው እንግዲህ መጥቷል። ሁላችሁም ንቁ። አልነገሩሽም ወይ? ቱ ፒስ ግባ እናውጣው። 81 ነገር ልንገር፣ አንድ ጎል ሰጥቶ የሚጫወተው የማንቸስተር ዩናይትድ ደጋፊ ነኝ። ፈርስት ሃፍ የጨፈርኩ እያላ ሰከንድ ሃፍ የት ገባ? ገብተህ አውጣው። ግባ እናውጣው። ልንገር የራሴን ቋጠሮ ጨርሻለሁ። አንተ ላይ ልቋጠርብህ፣ ለወንድም ጥላ ለቼላው ልቋጠር። ዝግጅቴን ጨርሻለሁ። እንተያያለን። አወርድሃለሁ ደግሞ እኔ እያለሁ መቼም ዋንጫት በላትም ፎቃቃው እያለ። ምን አይነት ከምባክ ነው? ሴስኮ ለምንድን ነው እንደዛ የሚዘለው? ማን ይሄ ያስፈራል። ከምባኩም ያስፈራል፣ ዩናይትድም ያስፈራል። ጉዳዩ አይደለም ተመራ አልተመራ። ይሄ ነው ትክክለኛ ዩናይትድ ሜንታሊቲ። ይሄ ትክክለኛው ዩናይትድ ሜንታሊቲ ነው። መመራቱን ላይ ያሳስበው። ምን አይነት ከምባክ ነው አባቴ! ቶፎር በቃ ታውቋል። ያልታወቀው አምስተኛው ነው። 4ቱ ታውቋል፣ 5ኛው አልታወቀም። ግሎሪ ማን ዩናይትድ የታባቱ ይላል። 3ኛ ደረጃ ከ3 ነጥብ ጋር። ምን አይነት የገማ ፈርስታፍ ነው ግን ያሳለፍነው! የሚያስጠላ ፈርስታፍ እንዴ! ክሪስታል ፓላስ እኮ ነው ሳምንት መሀል ተጫውቶ የነበረው። እኛ ነው የምንመስለው። አዘውን ፈርስት ሃፍ ነው ያሳለፍነው። ሰከንድ ሃፍ ጥሩ መንቀሳቀሳችን ያችን ሪካርድ እንድናገኝ ያደረገን። ብሩኖ ቀረቀራት። ሴስኮ በድጋሚ ሴስኮ አሁንም 4 ተከታታይ ጨዋታዎችን ጎል ማስቆጠር ችሏል። 4ቱም ወሳኝ ናቸው። ፊላም ዊኒንግ ጎል፣ ከዛ ዌስትሃም ማች አረገን፣ ኤቨርተን እንድናሸንፍ አረገን። አሁንም ማሸነፊያ ጎል። ምን አይነት ካሪክ ምንድን ነው ያደረገው? 7 ጨዋታ 6 ድል፣ 3ኛ ደረጃ ላይ። በስመ አብ! ለካሪክ ወንዝ ዳር መቀደስ ሴጣን ለመቀስቀስ ብለዋል። ሴጣኑ ተነስቷል።
26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል። ያራዳ ልጅ ገና ነው የፕሪሚየር ሊግ ቡድን ነው። አሁን ብድግ ያለ ይመስላል። ከካሪጋ ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው። አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለምንም ነቅነቅ ነው ወደፊት ብቻ እንጂ ወደኋላ አላቅም። አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ውጪ ወደ ውጪ ነው። ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳል። ስለ ሲቲ አውርተናል አይደል? ሲቲ ላይ ከሆነ ነው። ዩናይትድ ደግሞ ከመጣ 1 ዓመት አይደለም 2-3 እንዲህ ነው የሚጎርፈው ነው የምልህ። እና ምናልባት አይታወቅም። የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው። እየሄዱበት ያለው መንገድ ምንም አይነት ወደ ኋላ የሚባል ነገር የለም። ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው። ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። በደም ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ደረጃን ክሪስታል ፓላስን ከመመራት ተነስቶ 2-1 በማሸነፍ መቆጣጠር ችሏል። በፕሪሚየር ሊጉ 8ኛ ሳምንት መርሃ ግብር የማይክል ካሪኩ ማንቸስተር ዩናይትድ የኦሊቨር ግላስነሩን ክሪስታል ፓላስ በኦልድ ትራፎርድ በማስተናገድ ከመመራት ተነስቶ 2-1 ማሸነፍ ችሏል። በጨዋታ ላይ በፓላስ በኩል ገና በጨዋታው ጅማሩ ላይ ነበር በአራተኛው ደቂቃ ላይ ላክሮዋ ከማዘን ምት የተሻማች ኳስ በግንባሩ በማስቆጠር ቀዳሚ ማድረግ የቻለው ማለት ነው። ሌኒዮሮ እሱን በመቆጣጠሩ ረገድ ድክመት ታይቶበት ነበር ጎሉ ሲቆጠር ማለት ነው። ነገር ግን ከዛ በኋላ ከሁለተኛው አጋማሽ በኋላ በተለይ ማንቸስተር ዩናይትድ በጣም ተጠናክሮ ነበር ወደ ጨዋታው የመጣው። ውጤቱን ለመቀልበስ የሚያደርጉለት ጥረት ተሳክቶላቸው እንግዲህ 2 ጎሎችን አከታትለው ማስቆጠር ችሎ ነበር። ለዚህ መንስኤውም እንግዲህ ላክሮዋ ነበር በድጋሚ ማለት ነው 56ኛው ደቂቃ ላይ በቀይ ካርድ ኩኛ ላይ በሰራው ጥፋት ምክንያት ከሜዳ ተሰናብቶ ነበረ ማለት ነው። ፔናልቲ ማሰጥቶ ነበር ኩኛ ላይ በሰራው ጥፋት ምክንያት ማለት ነው። ታዲያ ያንንም ፔናልቲ ብሩኖ ፈርናንዴዝ 57ኛው ደቂቃ ላይ በማስቆጠር ዩናይትድን አቻ ማድረግ ቻለ። በድጋሚ ቤንጃሚን ሼሽኮም 65ኛው ደቂቃ ላይ ከብሩኖ ፈርናንዴዝ የተሻገረለትን ክሮስ በግሩም ሁኔታ በማስቆጠር ዩናይትድ 2-1 ጨዋታውን ማሸነፍ ችሏል ማለት ነው። ብሩኖ ፈርናንዴዝ የሚገርም ጊዜን ከማንቸስተር ዩናይትድ ጋር እያሳለፈ ነው የሚገኘው። የ10 ቁጥር ፖዚሽን መልሶ ሲያገኝ በቃ ሌላ ተጽዕኖ ፈጣሪ የሆነ ተጫዋች ሆኖ ነው ድጋሚ እየተመለከት ነው የምንገኘው ማለት ነው። የዛሬው ማን ኦፍ ዘ ማች ለኔ እሱ ነበረ። 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበር። ፔናልቲውም ሲሰጥ ኩኛ ነው እንጂ ያሰጠው ለኩኛ የሰጠው ፓስ ራሱ በጣም አስደናቂ ነበረ። ብቻ ጨዋታው ላይ አስደናቂ ተጫዋች ነበረ። ማይክል ካሪክም ከማንቸስተር ዩናይትድ ጋር አስደናቂ ግስጋሴውን ቀጥሎበታል። በ7 ጨዋታዎች 6ቱን በማሸነፍ 1 አቻ ብቻ ነው ያለው። እስካሁን ምንም አይነት ሽንፈት አልገጠመውም ማለት ነው። ለማንኛውም እናንተ ስለ ማይክል ካሪኩ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያካፍኝ። የፕላስ ምልክቱ መጫን እንዳትረሱ። በዚህ ፕሪሚየር ሊግ የትኛውንም አይነት ሚድፊልደር እያመጣ ከብሩኖ ፈርናንዴዝ ጋር እንዳታወዳደርብኝ አለቀ በቃ። የሚድፊልደር ልክ የውሃ ልክ ብሩኖ ፈርናንዴዝ እንዴት ነው መች ነው ብሩኖዬ ተቻላል። ምን አይነት ኳስ ነው ለሼሽኮ የጣለለት? ምን አይነት ኳስ እርከትን ያልኩት እርከት አጎረሰው ነው የሚባል አጎረሰው። ሼሽኮ ደግሞ ተጠቀማት። የሚገርም ስትራይከር እያስቆጠረ ነው ባይዘ በደንብ እያስቆጠረ ነው ሼሽኮ። በጣም ደስ ያለኝ እምትገርም ደስ የምትል 3 ነጥብ ነው ያገኘው። 3 ነጥብ ፈረስት ሃፍ ላይ ነግሬያችኋለሁ። ፔኔትሬት ማድረግ ነበረብን ብዬ ለካሪክ ነገርኩት። ፔኔትሬት ካላረግን ካሪክ ሰማና ሰርገን ካልገባን ምን ጥቅም ያ ነገር መፍጠር አለብን። በቃ ጀመረ ነገሩ አሸነፍን ማለት ይሄ ነው። ዩናይትድ ፋንስ 3ኛ መተናል። ሰማያዊ አልብሻለሁ ቼላው ቤንጃሚን ሴስኮ ፍሎፕ ውስጥ የነበራችሁ በሙሉ ማለት ነው የት ናችሁ? ውጡ ሊያችሁ የት ናችሁ? ምድረ ቋጣሪ ማለት ነው። ታጥበህ ትተኛለህ። ቆይ 4ኛ ገብተህ ቼላው ሲገርፍ ከዛ አንደኛ አንተ ረግተህ ትተኛለህ። እንችላለን ነው ብለህ ብሩኖ 13ኛ አሲስቱን አድርጓል። ብሩኖ ትችላለህ። አማዲኖ ተቀይረ ለምንድነው ሜሲኖን ክብን እኮ እግዚአብሔርን በስማ ማጉ ማይችል ሰው የለም። ማይ ነው አረት ላይ ያላችሁ ዛሬ ገርፈን ማሽነፍ ነበረብን። 5-6 አለማጓታችን ነው የደበረኝ ማለት ነው። ደሞኑና ማለት ነው በቀይ ወጥቶላችሁ ምናምን በሉ። እሰይ ለምን 5-6 ጨዋታ በጣም አይመለከተንም። ለማንኛውም ጉዞ ወደ ለንደን ማለት ነው። አሁን አርሰናል ላይ እንቋጠርለታለን እበለዋለን። ዛሬ የሚያጃጅል ውጤት ነው። በስማም የምር ተጨንቀን ነበር። ፈርስት ሃፉ በጣም ይደብር ነበር። እድሜ ለላክሮዋ 7ኛ ቀይ ካርዱን ከ2020 በኋላ አግኝቶልን ጨዋታውን በደንብ ዶሚኔት አድርገን እንድናሸንፍ ሆኗል። ማቴዎስ ኩኛ ይመቸው ለፍጹም ቅጣት ምቱ ደም ያርጎት ሲያልፈው ነው የጎተተውና የጨዋታው ሙሉ
ታሪክ የተቀየረው በዛች ፍጹም ቅጣት ምትና ቀይ ካርድ ብዬ አስባለሁ። ኤርሼሽኮ መነጋገሪያ ነበረ፣ አስቆጥሮልናል። ያው ፈርሳፍ ስቲል ሐቁን የምነግራችሁ ቀጣይ እንዲጀምር አልፈልግም። ምክንያቱም ኤርሼሽኮ ቢያንስ 40 ደቂቃ ምናምን ይጮት ከፈለገ 50ኛው 55ኛው ምናምን የሚቀይረው እንጂ ለ90 ደቂቃ የሚሆን አይደለም። ፕሬሲንግ ትሪገር ፖይንት አይለይም፣ ፖዚሽን አላዌርነስ የለውም። ብሩኖ ሲመራው ነበር፣ ግን አጥቂ ነው ስራው። ከሰጣችሁት እንደዚህ አድርጎ ያስቆጥራል። 8ኛ ጎሉን አስቆጥሯል። በጣም ጥሩ ቁጥር ነው ያለው። ግን አሁንም የምነግራችሁ ፕሬስ ለሚያደርግ ፕሬሽር ለሚያሳድር ቡድን ግን ኤርሼሽኮ መጀመር አለበት ብዬ አላምንም። ግን ይመቸው፣ አሸንፈ። የብሩኖ ዴሊቨር ይለይ ነበር ለጎሏ። 13ኛ አሲስቱን አድርጓል። 7 አሲስት ማድረግ ከቻል በፕሪሚየር ሊግ ታሪክ ሃይስት ይሆናል። በአንድ ሲዝን 20 አሲስት በማድረግ የኬቨን ደብሬንን የቴሪ ሄንሪን ሪከርድ ይጋራል ራሱ። ጨዋታው ግን ከ7-6 እንድናሸንፍ ረድቶናል። 3ኛ ሆነናል። ይመቻችሁ። ቢጋብስ አይተዋል። ይሄን አሲስት ብሩኖ ፈርናንዴዝ ነው እንዲህ ያዞሮ ማለት ነው። 1 ጎል 1 አሲስት አድርጓል ዛሬም። ከዛ ደግሞ ደወርስት ዝውውር የተባለው ሲሉት ነበር። በነገራችን ላይ አሁን እግር ኳስ ቶሎ ስለሚረሳ እንጂ ሴስኮ ወረስት የሆነ ዝውውር ምናምን ሲሉት ነበር። ከዛ ያራዳ ልጅ ብር ብራ አበረረችው ማለት ነው፣ አደረገችለት። ብሩኖ ፈርናንዴዝ 13ኛ አሲስቱን ማድረግ ችሏል፣ ጎልም አስቆጥሯል ማለት ነው። ወደ 19 ጎል ኮንትሪቢዩሽን ማለት ነው። እን ተጫዋች ከኬዲቢ ጋር ምናምን ሳነጻጽረው ይተቹኛል። ነገ ራሳችሁ ማነጻጸር ሲሆን ይበልጣል ስለምትሉ አያሳስብም። ለማንኛውም ይመቻችሁ። ዩናይትድ ምን እኔ አላማረኝ። እኔ ምንም እንዴ ድሮስ ካሪክ የማን ልጅ ነው? ጭራሻውን ደግሞ ካሪክ ታይም ብላችሁ ልታሳዩ እናንተ ማጣመጡብን ጉድ የለም። አንዱ የአርሰናል ኤዲተር ምን ብሎ ሰራ? ሼሽኮ በአየር በራሪ አንተ የከሰርክ አዝማሪ አለው። የከሰረው ጊዮክሬሽ ነው ማለት ሼሽኮ አይደል? ሼሽኮ ሌላ ታሪክ ውስጥ ነው። እኔ አላማሩኝ መነኝ ሰዎች። እሺ በሱ ቀጥሉ። ቢያንስ ይሄ ነገር ወደ ሌላ አቅጣጫ ተው። እንደ ድሮአችን እንደምንተዋወቀው እንዴ። ቀደም በሰሩት ቪዲዮ ማንቼ ያሸንፋል አልኩ፣ ወደ 3ኛነት ይመጣል አልኩ። የተናገርኩት ነው። ያው ትንሽ ላኪ ቢሆንም ዛሬ ቀይ ካርድ ያው ባያሰጥም ፔናልቲ ኦብቪየስ ፔናልቲ ነው፣ ግን ቀይ ካርዱ ባያሰጥም ዛሬ ማንቼ 3 ነጥቧን ይዘውታለች። በቃ ጎረቤታችን አያሳፍረንም አልኩ። ቀደም 3 ነጥብ ይዞ ወጣ፣ 3ኛነቱን ተረከበ። 2 እና 3 ሆንን ማለት ነው። ምን ብያችሁ ነበር ቀደም? ኧረ ብሩኖ ፈርናንዴዝ እንዴት አባቱ ነው የሚችለው? በስማ ፔናልቲው ሳይሆን የሚያጮተው አጫወት፣ በዛ ላይ የሰጠው ኳስ ለሼሽኮ ያገባል እያልኩ ነበር ከመጀመሪያው ጀምሮ። በቃ ዛሬ ዩናይትድ ማድረግ የነበረበትን ተወጥቷል። እንደ ቲም ደግሞ ምንም አይሉም ነበር ዛሬ። ያው እንደ ከዚህ በፊት እንዳየናቸው ጨዋታዎች ባይሆኑም ዛሬ ዩናይትድ ምንም ይሻል ነበር፣ ምንም አይልም። ግን ደግሞ በልጦ ነበር። በቃ አሪፍ ተጫውቷል፣ አሪፍ ሞክሯል፣ አሸንፏል፣ 3 ነጥብ ተረክቧል። ቪላን በልጦ 3ኛ ሆኗል ማለት ነው። ሻምፒየንስ ሊግ በዚህ ዓመት ለዩናይትድ እርግጥ እየሆነ ነው። በቃ ከአሪፍ ፐርፎርማንስ ጋር አሁን ምንድነው አሁን ለዩናይትድ ደጋፊዎች ጥሪ የምናቀርበው በዚህ ሞራል አሁን ወደ 1 ሰዓት ተኩል ጨዋታ ዘና ብለን ወደ ቋጠሯችን እንድንሄድ ነው። በቃ የመጀመሪያው ቋጠሯችን ተሳክቷል። አሁን ወደ 2ኛው ነው። ትናንት ማታ ቋጠሮ ተሳካ፣ ዛሬም ተሳክቷል። አሁን ወደ ቀጣዩ ጨዋታ ወደ ቼልሲ አባቴ። ማንቸስተር ዩናይትድ በኦልድ ትራፎርድ ክሪስታል ፓላስን አሸንፏል። ለዩናይትድ ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ነገር ግን ጨዋታውን በደንብ ተከታተልኩት በዝርዝር ማለት ነው። እና ጎል የተቆጠረበት መንገድ ፔናልቲው በጣም አስገራሚ ነው። እንግዲህ በዳኝነት ታሪክ ወይም በፕሪሚየር ሊጉ ታሪክ በጣም ብዙ አይነት ውሳኔዎች እንመለከታለን። በጣም ኮምፕሊኬትድ የሆኑ ተመልካቹን ግራ የሚያጋቡ ውሳኔዎች ተመልክተን እናውቃለን። ነገር ግን ከሳጥን ውጪ የተሰራ ጥፋት ነው። ከሳጥን ውጪ ጥፋቱ መሰራቱ ብቻ ሳይሆን ፔናልቲም ተሰጥቶ ሲያበቃ ደግሞ ቀይ ካርድም ተሰጥቷል እና በጣም ኮምፕሊኬትድ ነው። እግዚአብሔርን ማለት ላይ አሁን የማንቸስተር ዩናይትድ ደጋፊዎች የሆነ ዝም ብሎ የማይረባ ቃል ኮሜንት ልታደርጉ ትችላላችሁ። ግን አሁን ስታንዳርድ የሆነ የእግር ኳስ ተመልካች፣ እግር ኳስን በስርዓት የሚመለከት የእግር ኳስ ተመልካች ፔናልቲ ቀይ ካርድም ሊያሰጥ እንደማይችል በትክክል ይረዳል ብዬ አስባለሁ። እና ምን ትላላችሁ? ይመቻችሁ። የፈረስ ስብስብ ማለት ክርስቲያን ፓላስ ነው። የምን በርንሌ ምናምን አይደል መውረድ ያለበት። ይሄ እከካም ደርሶ መልስ ይሰጣል። እስከ 45 መርተ እንደ አህያ ምን አባ ያራግጣል። ያፈጠርኩት እንዳለ ምግብ የሆነ እኔ ቀያይ ሴጣን ታስሯል አልተባለም እንዴ በረመዳን? የሆነ በቃ ይሄ ሰይጣናዊ ነው። በቃ ምን አይነት እንዴት እንደሆነ አላውቅም። በቃ 1-0 የወጣን ቲም ደና ነው። ፖዚሽንም ተመጣጣኝ፣ ኦን ታርጌት ተመጣጣኝ የነበረን ቲም ይሄው ሰይጣን አዋክቦ ፔናልቲ ያስደረጉ። ለፔናልቲው ልንል ስንል ደግሞ ጭራሽ በቀይ ወጣ። ከዛ ተገለበጠ። አትከላከልም እንዳለ በሽታ የመከላከል አቅምህን እንደው ውሃ ይሁንና የበላው ታፍጠር እንዳለ እኔ ጣዕሙን ነው ጨው ያለው ምግብ ያለ ጨው ነው እኔ የመሰለኝ ማለት ነው።
ይኸው እንደዚህ አልቦኝ ተቃጥዬ አረ ይሄ ክለብ እያመለጠን ነው። አረ ይሄ ክለብ ሄደ። ምን አባህን ያስተካከልኩ? ቆይ ምን አስተካክለን የመጣው በዚህ ዘንድሮ? እሺ አትቋጥሩብን እስኪ። ፓላስ በቀይ ባይወጣበት ኖሮ ዛሬ ዩናይትድ ይሸነፍ ነበር። ኧረ እባክህ ይሄ የእንግሊዝ ፕሪሚየር ሊግ ነው። ኤቨርተን ዩናይትድ ሜዳ ላይ መጥቶ በቀይ ወጥቶበት አላሸነፈውም ነበር። ያን ዩናይትድ አናቆም። አሁን ዩናይትድ ተለውጧል። ዳኛው ተሳሳተ፣ ምን ሆነ? ቀይ ካርድ ወጣበት፣ እድሉን አገኘ፣ ተጠቀመበት። 2-1 አሸነፈ። ሶስተኛ ካሪክ ከ7 ጨዋታ 6ቱን አሸንፎ 1 ጨዋታ አቻ። ይህን ነገር አርቴታ አላረገውም፣ ጋርዲዮላ አላደረገውም። ተከታታይ በጣም ከባድ ጌሞች ማለት ነው። እኔ ብሩኖ ፈርናንዴዝ የሚባል ተጫዋች ቃላት የለኝም። ሁሉም ክለብ የኔ በሆነ ብለው የሚመኙት ተጫዋች። ቤንጃሚን ሴስኮ ደግሞ ተነስቶበታል። በቃ ግባ እናውጣው ይችላል ማንቼ። ለእኛ 45 ደቂቃ በቂ ነው። የፈርጊ ልጅ ነኝ። ማይክል ካሪክም የፈርጊ ልጅ ነው። ፈርስት ሃፍ 1 ጎል አባን ሰጥቼ እለጠልጥሃለሁ። ሌላኛው የለንደን ክለብ የሆነውን ፓላስ ለጠለጥኩት። አረ ከለንደን ክለቦች ጋር አጫውቱኝ። አረ መቼ ነው ከአርሰናል ጋር የምጫወተው? አረ ከአርሰናል ጋር መጫወት ናፈቀኝ። የለንደን ክለቦች ተመችተውኛል። ብቸኛው በ2026 ያልተሸነፈው ወንዱ ክለብ የኔ ማንቸስተር ዩናይትድ ይባላል። ቋጠርክ፣ ግን ለኔ 45 ደቂቃ በቂ ነው። ግሎሪ ማን ዩናይትድ። ይህ ነው ማንቸስተር ዩናይትድ ብቸኛው ያልተሸነፈ ወንዱ ክለብ። ወያላው ግባና ለክለብ ቋጠረ። እኔ ላይ መቋጠር አይቻልም። ዩናይትድ ላይ መቋጠር መድከም ነው። ይችላል ማንቸስተር። ይሄ ነው የማንቸስተር ዩናይትድ ቲም። በቀይ ስለወጣበት ነው። ምንም አይነት ሰበብ አልፈልግም። ምክንያቱም እኔ የምፈልገው በአሁን ሰዓት 3 ነጥብና 3 ነጥብ ብቻ ነው። ለምንድን ነው ማትረዳኝ አባቴ? ለምንድን ነው ማትረዳኝ? ይሄ ነው ንጉስ። ለዚህ ነው ዩናይትድን እምደግፈው አባቴ። ዩናይትድ ደሜ ነው። ደወደድክም ጠላህም ዩናይትድ ማለት ደሜ ነው። በጣም ነው ደስ ያለኝ። ምክንያቱም ክሪስታል ፓላስ ምን አይነት አስቸጋሪ ቲም እንደሆነ እኔ አውቀዋለሁ። እኔ ነኝ የማውቀው። ሊቨርፑልን ጠይቁት ምን አይነት አስቸጋሪ ቲም እንደሆነ ማለት ነው። ሜዳዬ ድረስ ጠርቼው ወንድ ነኝ። ምን መሰለ ማለት ነው። ሲጀመር ማንቸስተር ዩናይትድ ብሎ ማለት ነው ካሪክ እያሰለጠ ነው። መሸነፍ ምናምን የሚባል ነገር ማለት እንዳታስበው ነው የምልህ፣ እንዳታስበው። ቋጣሪ አሁን ደግሞ እናንተ ላይ ገብተና ቤት የምንቋጥረው። ወይኔ ደስ ሲል ማንቸስተር ይቅደም ብለናል። አህለን ወሳህለን ቶፕ 3 ሀቢቢ ዌልካም ቱ ቶፕ 3 ክሪስታል ፓላስ ስጥት ጎዴ አስቶን ቪላ ፍርጥ ጎዴ ይላል አባቴ። ቶፕ 3 ላይ መተን ፈልሰስ ብለን ተቀምጠናል። ይኸውልህ ሻምፒዮንስ ሊግ መጣን። በቃ ስርዓትሽን ነው የምናስይዙ ከዚህ በኋላ ማለት ነው። እኛ ፈርስት ሃፍ ይጫወቱ ሰከንድ ሃፍ ነው ወስደን ምን ሰጠው። ሰከንድ ሃፍ ነው ጨዋታ ማለት ሲጀመር። እኛ ከዚህ በኋላ ከሰከንድ ሃፍ በኋላ ነው ጀምረን የምንጫወተው። ራሱ አያዋጣም። ፈርስት ሃፍ ማን በእኛ ሊፈጠር በእኛ አፈጠርንባት። ፓላስ ላይ አፈጠርንባት። ማን